እስቲ ነገሩን የበለጠ ግልጽ ለማድረግ ሁላችንም በምንወደው ቡና ምሳሌ አድርጌ ልንገራችሁ። ለብዙዎቻችን ኢትዮጵያውያን ቡና ማለት ባህላችንም ከዛ ደግሞ የጧታችንንም ስንጀምር የዕለታዊ የጧት ንቃት መጀመሪያችን ነው። ጧት ላይ ቡና ካልጠጣው አያነቃቃኝም፣ ጭጋግ ይሆንብኛል እንላለን። ይህ ነገር እንደ አንድ መልካም ልምድ ወይም ባህል እስከሆነ ድረስ ምንም ችግር የለውም። ነገር ግን መቼ ነው ይሄ ልምድ ሳይታወቅ ወደ ሱስ መሰል ጠባይ የሚቀየረው? ሳይንሱ ሁለት ዋና ዋና ምክንያቶችን ይሰጠናል። የመጀመሪያው መለማመድ ነው። ድሮ መጀመሪያ አካባቢ አንድ ሲኒ ቡና ብቻ ጠጥታችሁ ጥሩ ቀን በሙሉ ንቃት የምታሳልፉ ከሆነ ዛሬ የምትጠቀሙት አንድ ሲኒ ምንም ለውጥ የማያመጣላችሁ ከሆነ 3፣ 4፣ 5 እያላችሁ የምትጨምሩ ከሆነ አእምሯችሁ በነዛ መነቃቃት እምቢ እያለ ሲሄድ አእምሯችን ቡና ውስጥ ያለውን ካፊን እየተለማመደ ይሄዳል። ሁለተኛው መገለል ወይ ደግሞ ዊዝድሮ ማድረግ ነው። በአጋጣሚ አንድ ቀን ቡና ሳትጠጡ ስትቀሩ ምን ትሆናላችሁ? ጭንቅላታችሁ ሊፈነዳ አይነት ስሜት የሚሰማችሁ ከሆነ፣ ያላችሁበት ቦታ በሙሉ የሚያበሳጫችሁ ከሆነ፣ ሰዎችን ማናገር የምትጠሉ ከሆነና ስራ መስራት ካቃታችሁ ይህ ሰውነታችን በዛ ካፊን መጠመዱን እና ደግሞ ሲያጣው ክራሽ እያደረገ መሆኑን የሚያሳይ የዊዝድሮዋል ምልክት ነው። ይሄ ማለት ቡና መጠጣት ወንጀል ነው ወይ ደግሞ መጥፎ ነው ማለት አይደለም። ነገር ግን ይሄ ቡና የተባለው ነገር ካልተገኘ ህይወታችሁ፣ ስራችሁና ስሜታችሁ ሙሉ ለሙሉ መቆም ከጀመረ ቁጥጥራችሁ ከእናንተ እጅ ወድቆ በቡና ሲኒ ስር ወድቋል ማለት ነው። ስለዚህ ራሳችሁን የምትመዘኑበት 4 የሳይንስ መለኪያዎችን ልንገራችሁ።